እንዴው ብዙ እናገር ብዙ ነው ይሆናል እንጂ ራሱ አዘጋጃጀቱ እንዴት ተዘጋጀ ማን የሚለው ሌላ ጉዳይ ነው። እሱን እንተው። በገዳም በጸበል ቦታ በሱቅ ሳይቀር ይሸጣል። ምዕመናንም ገዝተው ይጠቀሙበታልና ከቤተ ክርስቲያን አንፃር ይህ እንዴት ይታያል? የወጣችሁን የወረዳችሁን ያንን የምናስብ ከሆነ ማህሌት ላይ ልንዘል አንችልም። ኃይል ማሳደሪያ ነው። ኃይል እግዚአብሔር በነገራችን የቅባት የመንፈስ ቅዱስ ኃይል ማሳደሪያ ጸጋ ነው። የመንፈስ ቅዱስ ጸጋ ማሰጫ ነው ማለት ነው። ክርስቶስ መውደቅ መነሳቱን ወደ መቃብር መውረዱን መነሳቱን የሚያስብ ሰው እንዴት ሊዘል ይችላል? እንዴት በማይሌት ሊቀልድ ይችላል? ምክንያቱም ቀራንዮስ ውስጥ ነው የሚኖር። ወደ ቀራንዮ እየወጣ እየወደቀ እየተነሳ 13ቱን ሕማማተ መስቀል እንደተቀበለ እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር። ውድ የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ቆያችሁ? ዛሬም እንግዲህ ከየኔታ ጋር ጥያቄዎችን እያነሳን አብረን ቆይታን የምናደርግ ይሆናል። በቅድሚያ ግን የኔታ አንድ ወረብ አንስተውልን ወረቡ ካሉልን ከቃኙልን በኋላ እንዴት ነው በጽናጽን እንዴት እንደሚባል አሁን ላይ እየፈጠነ ከይዘቱም እየወጣ ይገኛልና በጽናጽንም እንዴት እንደሚባል የሚሉልን ይሆናል። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ዋላችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። በሁለተኛ እሁድ ነገ እሁድ የሚባል አንድ ወረብ ብለን ነው እሱን የምናይ ማለት ነው። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለሃ ዕረፍት ትምህርተ ኪዳን በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለሃ ዕረፍተ ጽላተ ኪዳን በኪ ይትያሰሁ ዘገነተ ጽጌ ጻድቃን ብርሃን ህለተ ብርሃን በኪ ይትያሰሁ ዘገነተ ጽጌ ጻድቃን ብርሃን ህለተ ብርሃን። ስለወረቡ የአምላካችን ስሙ የተመሰገነ ይሁን። ጸናጽል አጣጣል ነው የምናይሽ። አያያዝ ራሱ አለው። ዳርና ዳር የሚቆሙት አስረጋጭ የሚገቡት መጀመሪያ ሁሉም እንደዚህ ዘው ነው የሚቆዩ። ያያችሁ ነው አይደለ? እንደዚህ
ነው የሚያዝ የሚጸነጸል በዚህ ነው። ወረቡን እያየን ታዩታላችሁ። ኋላ አስረጋጭ መሃል የገቡት መቋሚያቸውን ሲያነሱ አብረው ጸናጽላቸውንም ወደዚህ ያነሳሉ። ወደዚህ አያችሁት? የኛውን ለቆ ማለት ነው። እርግጥ እነዚህ 5 ሿሿ የሚሉ ነገሮች አሉ አይደለም? የምን ምሳሌ ናቸው? 5 ናቸው እዚህ ውስጥ ያሉ። አለኛው 3 አሉ፣ ከታችኛው 2 አሉ። 3ቱ የቅድስት ሥላሴ፣ 2ቱ የትስብእትና የመለኮት ምሳሌ ናቸው። በጸናጽል እርግጥ እንዳጠቃላይ እያንዳንዱ ጸናጽል ከዚህ ከመያዣዋ ጀምሮ በቀኝና በግራ በዚህ ያለው ከዚህ ላይ ያለው ሳይቀር እነዚህ 2ቱ የትስብእትና የመለኮት እያንዳንዳቸው ምሳሌ ያላቸው ምስጢር አላቸው። ቤተክርስቲያን የምታከናውነው አገልግሎት ያለ ምስጢር ያለ ምክንያት የምታከናውነው ነገር የለም። ጸናጽሉንም ዝቅ አድርጋ ስታነሳም ምሳሌ ያለው ምስጢር አለው። ስለዚህ አስረጋጮቹ መቋሚያቸውን ሲያነሱ ወደዚህ ነው የሚሄዱ። የዳርና የዳሮቹ የቆሙት አጃቢዎቹ እንበል ድምጽ ያሰማሉ እየጸነጸሉ። መሀል የገቡት አስረጋጮች ግን ጸናጽሉ ራሱ ድምጽ አይኖረው፣ እንዲና እንዲህ ብቻ ነው። አሁን እንዲና እንዲህ ያረኩት ነው አይደለም? ግን ድምጽ ይሰማቸዋል? የለውም ድምጽ። እንደዚህ ብዙ ጊዜ እንዲህ ሲባል ታያል እንጂ እንደ አብነቱ እንደ ትምህርቱ እንደዚህ ነው የሚደረግ። የዳርና የዳሩ ብቻ ነው ድምጽ የሚያሰሙ። ስለዚህ አጸናጸሉና ሲደረብና ከገባ በኋላ ሳውን ለምሳሌ ሳምለት ሲዘሉ የተለያየ ቦታም በሚዲያም በአካልም ሲዘለል እናየዋለን። ግን ተገቢ ነው ወይ አጸናጸሉስ እንዴት ነው መምሰል ያለበት የሚለውን ይሄን ለምሳሌ እንጸንጸለው። እህታም ይባላል ጉረሮ መጀመሪያ ዝም ብሎ አሁን የጨውኩት ወደ ወረብ ሲገባ ዝም ብሎ አይባልም። ማይከለ ፈጣሪ ወፍጡራን ዘኮኪለህ እረፍት ተኪዳ ሲደረግ እዚያ በከመ ይብየ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮኪለህ እረፍት ጽሕላተ ኪዳን በኪ ቲያስሆ
ዘገነተ ጽጌ ጻርቃን ብርሃን እህለ ተብርሃ ብኪ ይትፌስሑ ዘገነተ ጽጌ ጻርቃን ብርሃን እህለተ ብርሃን በከመ ይብየ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለሃ ዕረፍት ጽሕላተ ኪዳን በከመ ይብየ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪ ለሃ ዕረፍት ጽሕላተ ኪዳን ብኪ ይትፌስሑ ዘገነተ ጽጌ ጻርቃን ብርሃን እህለተ ብርሃን ብኪ ይትፌስሑ ዘገነተ ጽጌ ጻርቃን ብርሃን እህለተ ብርሃን። እንደዚህ ነው የሚገባ። መጀመሪያ ተጸነጸለ፣ ከዚያ ተደረበ። እርግጥ አሁን ባጭር ነው ያልኩት። መጀመሪያ የሚጸነጸላለ መቋሚያ ካነሱ በኋላ እንደገና ዙረው እዚያ በኋላ ነው የሚደርበው። እዚያ ሁለተኛው ድራ ከተደረበ በኋላ እዚያ በኋላ ነው የሚገባ። አሁን እንደዚህ ረጋ ብሎ ከተባለ የሚያዘልል ነገር ሊኖረው ይችላል? አይችልም። የሚባል እንደዚህ ነው። ጸናጽሉ ራሱ እንደዚህ መጀመሪያ በጸነጸልኩት አይነት ቀለሙ ወደ ላይ ነው የሚሆን፣ እህታ ብቻ ወደ ታች። ስደርብ ደግሞ እህታው ወደዚህ የሆነ ቀለሙ ወደ ታች ጸናጽል ያገኘዋል ማለት ነው። ከገባ በኋላ ጸናጽሉ ስናነሳ ወደዚህ መውደቅ መነሳቱን ክርስቶስ አንድ ሰው ሲጸነጸል ማህሌት ቆሞ ጸናጽል እንደዚህ እያለ ክርስቶስ ለኛ ብሎ ወደ ቀራንዮ አደባባይ ሲወጣ ምን ብሏል? ወርቋል፣ ተነስቷል። ይኸውም ትልቅ ግንድ ተሸክሞ ማለት ነው። ስለዚህ ክርስቶስ መውደቅ መነሳቱን፣ ወደ መቃብር መውረዱን መነሳቱን የሚያስብ ሰው እንዴት ሊዘል ይችላል? እንዴት በማይሌት ሊቀልድ ይችላል? ምክንያቱም ቀራንዮስ ውስጥ ነው የሚኖር። ወደ ቀራንዮ እየወጣ እየወደቀ እየተነሳ 13ቱን ሕማማተ መስቀል እንደተቀበለ ይሄንን ያስባል። ያ ከሆነ ማህሌቱ ራሱ እንዲሁ ምን ይመጣል? ተመስጦ ይኖራል። ለምሳሌ የእመቤታችን ጽጌን የቆምነ ከሆነ የእመቤታችን ስደት እናስባለን።
ወደ ግብጽ በረሃ የወረደችውን ዳገት መውጣቷን ቁልቁለት መውረዷን እየተራበች እየተጠማች እሾ እየወጋት አሁን ጠላት ደረሰብኝ አልደረሰብኝ እያለች በዚያ ሰቀቀን ውስጥ የህይወት እንጀራን ተሸክማየው የህይወት መጠጥን ይዛ እየተጠማች እየተራበች የወጣችውን የወረዳችውን ያንን የምናስብ ከሆነ ማህሌት ላይ ልንዘል አንችልም። ስለዚህ ይህን እያሰብነ ነው የሚሆን። ጸናጽሎ ራሱ አለው ስርዓት መቋሚያ ራሱን ችሎ ማየት እንችላለን። እንዲህ ስደርብ እግራቸውን ይረግጣሉ። ለምሳሌ አስረጋጮች ክርስቶስ በእግር አይሁድ መረገጡን ያንን እያሰብነ ማለት ነው። ማህሌቶች ከዚህ ውጪ የወጣ ከሆነ እንዴ ይሄንን ዝህ የሶስቱን ስላሴ ምስጢር ይች ተሸክማ ከሆነ የመለኮትና የተስቢትን ተሸክማ ከሆነ ከኖህ ጋራ የተያዛላት ከብሉይና ከአዲሱ ጋር የተያዘ ነው። ይሄ ጸናጸል ይሄ አንድ አታች ራሱ አስልጣነ እግዚአብሔር ጋራ የተያዘ ምስጢር አለው። ይሄንን የያዘ ሰው በዚህ ውስጥ አይቀልድም፣ ማህሌት ላይ አይዘልም። በተመስጦ ሆኖ ነው የሚያገለግልና ለዚያ ነው ያነሳነው። በዚህ ልክ ሌሎቹ የሚሰማቸው ሁሉ ማህሌታችን በዚህ ልክ ነው መሆን ያለበት። ሌላ ጊዜ ራሱን የቻለ በጸናጽል ከምሳሌ እስከ ምስጢሩ፣ በመቋሚያ ከምሳሌ እስከ ምስጢሩ፣ በከበሮ ከምሳሌ እስከ ምስጢሩ መምጣት እንችላለን። ቤተክርስቲያናችን የስንዱም መቤት ሁሉን ነገር ሰነዳ ያስቀመጠች ስለሆነ ማለት ነው። አሁን ባጭሩ በዚህ መልኩ ነው ማገልገል ያለብን። እዚህም ያላችሁ ህፃናት የነገ ቤተክርስቲያን የአገር ተረካቢዎች ናችሁ። እዚህ ውስጥ ያላችሁት ናችሁ መምህራን የምትሆኑ፣ እዚህ ውስጥ ያላችሁ ናችሁ ካህናት፣ ዲያቆናት፣ ጳጳሳት የምትሆኑ፣ መነኮሳት የምትሆኑ። ስለዚህ ጸናጽላችን ስንጥል መቋሚያ ማህሌት ስንቆም የት ላይ እንዳለን ማሰብ እንድንችል ነው ይሄንን ያነሳል። እሺ ወረቡን እንግዲህ ባጭርም ቢሆን ገብቶን እንድንቆም አንስተውልናል። በመቀጠልም እንግዲህ ወደ ጥያቄዎቻችን እንገባለን። እንግዲህ የመጀመሪያው ጥያቄ የሚሆነው ቅባ ቅዱስ ማለት ምን ማለት ነው? ለምን አገልግሎት ነው የሚውል? በማንና ለማን ነው አገልግሎት መሆን ያለበት የሚል ጥያቄ ነው። ይሄንን አንስተው እስኪ ያስተምሩልን። እሺ ሰምታችኋል ጥያቄውን። ቅባ ቅዱስ ማለት ምን ማለት ነው? ለምን አገልግሎት ነው የሚውል? ይሄንን የቅባ ቅዱስ አገልግሎት የሚፈጽመው ማን ነው? የሚፈጸመው ለማን ነው ነው ጥያቄው። መጀመሪያ ቅባ ቅዱስ ማለት ምን ማለት እንደሆነ፣ ለምን አገልግሎት እንደሚውል፣ ኋላ የሚያከናውኑት ይሄንን አገልግሎት የሚፈጽሙት ማንነትና የሚፈጸምላቸው አካላት ማን እንደሆኑ የሚያነሳ ነው። ቅባ ቅዱስ ማለት የከበረ የተለየ ክቡር የሆነ የተቀደሰ ልዩ የሆነ ማለት ነው። በአንድ ላይ ስናየው የከበረ የተቀደሰ ክቡር የሆነ ቅባት ማለት ነው። ቅባት ስንል ቅባት የተለያየ ነገር አለ አይደለም? እናንተ የምትቀቡት ቅባት አለ። ከቅቤ አገልግሎት ለምንመለው የምንጠቀመው ካኑ ከተለያየ አለ። እርሱን የሚመለከት አይደለም። እዚህ ላይ ቅባት ስንል ቅባ ቅዱስ ስንል ከዚህ የተለየ ነው። ለምሳሌ ትታያቸዋለች አይደል? ጽሑፏ ምን ትላለች? ቅባ ቅዱስ። ስለዚህ ነው የምናወራ ማለት ነው። ራሱ ስለያዝና ስለዚህ ነው የምናወራ። ስለዚህ ቅብ ነው የምናወራ። ቅባ ቅዱስ የሚለው ለብዙ መጠሪያ ይሆናል። ቅባ ሜሮኑ ራሱ ቅባ ቅዱስ ይባላል። ምክንያቱም የከበረ ንጹህ የሆነ የተለየ ክቡር የሆነ እያልን ስለሆነ ለቅባ ሜሮኑም ቅባ ቅዱስ የሚለው ስያሜ ይሰጠዋል። በጳጳሳት የከበረ፣ በጳጳሳት የተዘጋጀ፣ በጳጳሳት የፈላ ማለት ስለሆነ ቅባ ቅዱስ የሚለው በብሉይም አስቀድሞ የነበሩ ቅባቶች አሉ። ጥያቄ ካለ እናነሳቸዋለን። በዚያ ውስጥ ያሉትን ሁሉ ይመለከታል። በዚህ ውስጥ አሁን በተጠየቀው ጥያቄ መሰረት የምናየው ግን ቅባ ቅዱስ የሚባለው ሌላ ስሙ ዋና ስሙ ቀንዲል የሚባለው ነው። ምን አልኳችሁ? ቀንዲል የሚባል አለ። ቀንዲል ሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ሰባቱ ምስጢራተ ቤተክርስቲያን የሚባሉት የመጀመሪያው ማን ነው የምታውቁት? ምስጢረ ማን ነው? ጥምቀት። ሁለተኛው ምስጢረ ሜሮን። ሶስተኛው ምስጢረ ቁርባን። ቀጣይ ምስጢረ ክህነት፣ ከዚያ ምስጢረ ተክሊል፣ ከዚያ ምስጢረ ንስሐ፣ የመጨረሻው ምስጢረ ቀንዲል የሚባለው ከሰባቱ የቤተ ክርስቲያን ምስጢራት ቀንዲል የሚባለው አንዱ ነው። ቅባ ቅዱስ ብለን ያነሳ ነው አሁን እሱ ስለሆነ ቀንዲል ካንድል ከሚለው የላቲን ቃል የተወሰደ ነው። ካንድል ከሚለው የተወሰደ ነው። ቀንዲል የሚለው ቀንዲል ማለት ትርጉሙ
መብራት ማብሪያ ማለት ነው። መብራት ስንል ራሱ የሚበራውን ነው። ማብሪያ ስንል ደግሞ የሚበራበትን ማብሪያውን ይመለከታል ማለት ነው። ወደ መብራት ይወስደናል ጉዞ። ለቅድስት ቤተክርስቲያን ሰባቱ መሃትዊሃ ለቤተክርስቲያን ሰባት መብራቶች አሏት። ሰባት በቤተክርስቲያን ብዙ ምስጢር አለው። ሰባቱ ዕለታት፣ ሰባቱ እንግዲህ በራዕየ ዮሐንስ የተቀመጡት መናፍስት የሚባሉ አለቆች፣ ሰባቱ ከዋክብት እያለ የራሱ የሆነ ሰባቱ ምስጢራተ ቤተክርስቲያን። ሰባት ፍጹም ቁጥር ነው። በዕብራውያን ፍጹም ቁጥር ነው። እኛም ፍጹም ቁጥር አድርገን እንወስደዋለን። ስለዚህ ቀንዲል ስንል የሚበረውንና ማብሪያውን የሚመለከት ነው። መቅረዝ የሚባል የቤተክርስቲያን አገልግሎት መብራት አሁን እንዳሁኑ ይሄ መብራት ሳይኖር ማለት ነው። ቤተክርስቲያናችን በብሉይ ኪዳንም በአዲስ ኪዳንም በምስራቅ አብያተ ክርስቲያናትም በእኛ አብያተ ክርስቲያናትም መብራት እያበራች የምትገለገልበት ሰባት መቅረዝ አለ። የራሱን የቻለ ምሳሌ ያለው ከመንፈስ ቅዱስ ጋራ ከመቤታችን ጋራ ከድንግልናዋ ከንጽህናዋ ጋራ ራሱን የቻለ ምሳሌ ያለው አለ። በዚያ ያ ነው ቀንዲል የሚባል ማብሪያው። መብራቱ ደግሞ ቀጥታ የሚበራው ማለት ነው። የሚበራው አለ። ስለዚህ ቀንዲል ከምንድነው የሚዘጋጅ ካልን ከዘይት ነው። ከዘይት አሁንም ዘይት ስንል እኛ ምን በለው ዘይት ማለት አይደለም። እሺ ዘይት ማለት ምን ማለት ነው? ወይራ ማለት ነው። ታስታውሱ ከሆነ በደብረ ዘይት ሰዓት ደብረ ዘይት ማለት ወይራ የበዛበት ወይራ ያለበት ተራራ እያልን አልሰራንም። ስለዚህ ዘይት ማለት ወይራን የሚመስል ቅባት የሚወጣው ፈሳሽ ነገር ይሄ የሚወጣው ዛፍ አለ። ከዚያ የሚዘጋጅ ነው ይሄ ቅባ ቅዱስ የሚባለው ወይም ቀንዲል የሚባለው ማለት ነው። ከዚያ ከወይራ ዛፍ ወይራ ከሚመስል በኢየሩሳሌም አካባቢ በተለየ ሁኔታ አለ። ከዚያ የሚዘጋጅ ከተለያዩ መልካም ሽታ ካላቸው ነገሮች የሚዘጋጅ ከእጽዋት የሚዘጋጅ ነው። ይሄ ተዘጋጅቶ ለምን ይውላል ካልነ በመጀመሪያ ለመብራት ነው። ቅድም እንዳልኳችሁ በብሉይ ኪዳንም ነበረ፣ በአዲስ ኪዳንም ቤተክርስቲያናችን ትጠቀምበታለች። አሁንም ቤተክርስቲያናችን ይሄ ዘመናዊው መብራት ቢኖርም በነገራችን ላይ ቤተክርስቲያን ይሄ እንዳለ ሆኖ ቅዳሴ ስትቀድስ ሌላውም አገልግሎት ላይ ይሄ መብራት፣ ጧፍ፣ ሻማ የመሰሉ አብረው መኖር አለባቸው። ለምሳሌ መልእክት ሲያነብ አንድ መብራት እያበራ መውጣት አለበት። ያለ የሐዋርያቱን ለዓለም መብራትነታቸውን። ወንጌሉ ሲነበብ ደግሞ አራት መብራት እየበራ መውጣት አለበት። ወንጌል በአራቱ ማዕዘን ነው የተነገረ፣ በምስራቅ፣ በምዕራብ፣ በሰሜን። አንድም ወንጌል አራት ናቸውና ስለዚህ ይሄ ምንም መብራት ቢኖር እዚህ ላይ የደመቀ መብራት ቢኖር ይሄንን መብራት ቤተክርስቲያን መተው የለበት። ይሄኛው ምሳሌ ሰጠን። ምሳሌውን የተሸከሙ ምስጢሩን የተሸከሙ እነዚህ መብራቶች ስለሆኑ ማለት ነው። ስለዚህ ይሄ ለመብራትነት የሚዘጋጅ ነው፣ ከወይራ ዘይት የሚዘጋጅ ማለት ነው። ስለዚህ ቀንዲል ይሄ ቅባ ቅዱስ የምንለው ለቀንዲልም ለቅባ ሜሮንም ይሰጣል። ስለዚህ የሚዘጋጅ ደግሞ ወይራ ከሚባል ዛፍ ነው። አገልግሎቱ ደግሞ ለመብራትና ለዚህ ብቻ አይደለም። ቅድም የሚያከናውኑትና ወይም የሚፈጽሙትና የሚፈጸምላቸው ብለናል። ይህንን አገልግሎት የሚሰጡ እየሰማችሁኝ ከሆነ ሕፃናት ስትገቡ በስራት ቀስ ብላችሁ በኋላ ነው የምታስገቧቸው። ይህንን አገልግሎት ከመብራት በስተጀርባ ሌላኛው ዋናው ቀንዲሉ ነው የተቀመጠው ለህሙማን መፈወሻና ለኃጢአት ማስተስሪያ ነው። ኃጢአት ይሰረይበታል። ይሄ ህሙማን ይፈወሱበታል። ይሄንን የሚያደርጉት ማናቸው ካልነ ካህናት ናቸው። ከካህናት ውጭ ይሄ አይቻልም። በነገራችን ላይ ከካህናት ውጭ የሚፈጸምላቸው ደግሞ ምዕመናን ናቸው የሚያምኑ ማለት ነው። ምስጢር መባሉም ለዚህ ነው። ሰባቱ ምስጢራተ ቤተክርስቲያን አንዱ መሆኑም ለዚህ ነው። ምስጢር መባሉ አንደኛ ለሚያምኑት እንጂ ለማያምኑ ስለማይከናወን፣ ከዚያም ደግሞ በሚታይ ጸጋ የማይታይ ጸጋ ስለሚያሰጥ ማለት ነው። አሁን ለምሳሌ አገልግሎቱ ሲከናወን ይታያል። ለታመመው ሰው ለምሳሌ አካላዊ ህመም ላለበት፣ የስነ ልቦና ህመም ላለበት፣ የስጋ ደዌ ላለበት፣ የነፍስ ደዌ ላለበት ለዚህ ሁሉ ነው የሚከናወን። በነገራችን ላይ አሁን ባለሙያ የስነ ልቦና ባለሙያ ምናምን ይባላል፣ ግን አይፈወስም። ብዙ ጊዜ ሰው ግን ንስሐ ገብቶ ተዘጋጅቶ የስነ ልቦናም መመለሻ ትልቁ ጤና በዚህ ውስጥ ነው። አሁን ቤተክርስቲያናችን ተረስቷል። በነገራችን ላይ ሲከናወን እናየዋለን፣ ግን መስመሩን እሱ ራሱ ረስቷል ለቋል ማለት ነው። የሚከናወን በካህናት ብቻ ነው። ይሄ በዲያቆን ራሱ አይቻልም። ይሄ በዲያቆን እጅ ራሱ ለመመና ሊታደል አይቻልም። በካህናት ብቻ ነው። ራሱ በአንድ ካህን ብቻም አይደለም። እንግዲህ አስፈላጊ ጥያቄው ካለ እናየዋለን እንጂ
በዚሁ አይተነው እንደርግጥ ይሄ የሚከናወን በሰባት ካህናት ነው። በስንት አልኳችሁ? ስለ ሰባት ቅድም አንስተናል። ሰባት ካህናት የታመመ ሰው ካለ መጀመሪያ ንስሐ ይገባና ይመጣል። ከዚያ ሰባት ካህናት ልብሰ ተክህኖ ይለብሳሉ። ልብሰ ተክህኖ ከለበሱ በኋላ ይሄ መብራት ላይ መቅረዝ ላይ አሁን ሰባቱ መቅረዝ ከላሉ ባለው ራሱን የቻለ ወደ ገጠሪቱ ኢትዮጵያ አለ ራሱን የቻለ እንደዚህ ነው ከብረት የተሰራ ከዚያ ላይ ለምሳሌ እዚህ አትሮንስ ላይ ጫፏ ላይ መብራት የሚያስቀመጥባት አለ። ከዚያ ላይ ይደረግና ከጥጥ የተዘጋጀ ክር ነገር ይደረጋል። እዚያ መብራቱ ይደረጋል። እዚያ ካህናቱ ሰባቱም ልብሰ ተክህኖ ከለበሱ በኋላ ለዚህ የሚጸለይ መጽሐፍ አለ። መጽሐፉ ለምሳሌ የትኛው ነው ካላችሁ ይሄ መጽሐፍ ይታያችኋል። ይሄ መጽሐፍ የመጀመሪያው መጽሐፈ ክርስትና ይላል። በ40 በ80 ቀን ክርስትና ስንነሳ ከአብራ ከመንፈስ ቅዱስና ከማይጸነ ዮርዳኖስ ለመወለድ ይሄ መጽሐፍ ይነበባል። ይሄ መጽሐፍ ሶስት ነገሮችን የያዘ ነው። የመጀመሪያው መጽሐፈ ክርስትና፣ ሁለተኛው መጽሐፈ ተክሊል፣ ሶስተኛው መጽሐፈ ቀንዲል። አሁን እያወራንም ያለ ስለ ቀንዲል ስለሆነ መጽሐፈ ቀንዲል ስለ ቀንዲል ያወራል ይሄ መጽሐፍ። ለምሳሌ አሁን ቅባ ቅዱስ ብለን ተነስተን እዚያ ስለ ቀንዲል እየተነጋገርን ስለሆነ ቀንዲል የተባለ ደግሞ በዚህ ቅባት የሚከናወን ስለሆነ ስለዚህ ሰባቱ ካህናት በዚህ ውስጥ ትእዛዙ አለ እንዴት እንደሚከናወን ማለት ነው። ልብሰ ተክህኖ ለብሰው መስቀል አምጥተው በተለያየ ነገር የታመመው ሰው ይቀርባል። ይሄንን መጽሐፍ ሰባቱም ካህናት ከራሱ ላይ አድርገው ይጸልዩበታል። ወንጌል ይነበባል። ካነበቡ በኋላ እየበራ ከቆየው ከጸለዩበት መብራት ላይ ይሄ ይታያቸዋል። ደግሞ አሁን ይሄ ከጫፉ ምን አለ ጥጥ አለ አይደል? ይሄ መያዣ አለ። ሰባቱ ካህናት ከጸለዩ በኋላ ሰባቱ ካህናት ከራሱ ላይ አድርገው ወንጌል በዚህ መጽሐፍ ውስጥ የተከናወነውን ጸሎት ካደረሱ በኋላ ቅድም የሆነ ዘይቱ ተፈሶ እዚያ ላይ እየበራ ቆይቷል ብያቸዋለሁ። ይሄንን ጥጥ ቀጥታ ከቅባቱ ይነክሩታል። ሰባቱም ሰባት ይይዛሉ። እርግጥ እንደዚህ ይይዛሉ፣ እንደዚህ አዘጋጅተው ይይዛሉ። ከዚያ በኋላ የሚቀበው አካላቱ ራሱ ተቀምጧል። አምስቱ የስሜት ሕዋሳቶቻችን እርግጥ የስሜት ሕዋሳቶቻችን እንደ ቤተክርስቲያን 10 ናቸው። ይሄኛው ይሄ ዓለማዊው የሚመለከት ዓለሙ የሚያውቅ ስጋውን ብቻ ነው። ቤተክርስቲያን ግን መንፈሳዊውን ውሳጣዊውን ስለምታውቅ ውሳጣዊ አለ የስሜት ሕዋሳቶቻችን። ለምሳሌ እደ ስጋ አሁን አምስቱ ሕዋሳቶቻችን መካከል አንዱ እጅ ነው አይደለም? የስጋ እጅ ማለት ነው። ግን እደ ነፍስ ደግሞ አለ። አይን እዝነ ስጋ አለ፣ አይነ ነፍስ አለ። ጆሮ እዝነ ስጋ አለ፣ እዝነ ነፍስ አለ። ልብ እዝነ ልብ አለ፣ እዝነ ልብ ነፍስ ደግሞ አለ። የነፍስ ልብ ራሱ አለ ማለት ነው። ስለዚህ መጀመሪያ ይሄንን ነክረው ሁሉም ማለት ነው ግንባሩ ላይ በትምህርተ መስቀል ይቀቡታል። ግንባሩ ላይ ይሄንን ቅባቱን ማለት ነው። ይሄ መካነ አእምሮ ነው አይደል? ራስ ሁሉ ነገር የሚቀመጥበት የሚዘገብ መዘገቢያ ነው። ይሄ እዚህ ላይ ያስቀምጣሉ። ከዚያ ደግሞ ወደ ደረቱ ወደ ልቡም የሐሳቦች ሁሉ መፍለቂያ ነው አይደለ? ክፉ ነገር እንዳያስብ እኮ ነው። ከዚያ እጁንም ይቀቡታል። እጁም ደግሞ ብዙ ነገሮች የሚከናወኑ የሚገደልባቸው ሰው የሚገል በእጁ ነው። የሰው ደም የሚያፈስ በእጁ ነው። የሚሰርቅ በእጁ ነው የሚያነሳ። እጁን ይቀባሉ። በነገራችን ላይ አይኑንም ይቀቡታል። ለምን? በአይኑ የገባው ኃጢአት እንደተወገደለት፣ በአይኑ የገባው ደዌ። ጆሮን ይቀቡታል። በጆሮ ሰምቶ ነው ያንን የሚያከናውነው። አፍንጫውን በትምህርተ መስቀል ይቀቡታል። በአፍንጫው አሽቶ ነው ያንን የሚያከናውነው። እጁን ይቀቡታል። በእጁ ነው ያንን አንስቶ የሚሰራው። እግሩን ይቀቡታል። በእግሩ ሄዶ ነው ያንን የሚሰራው። ይሄንን ካደረጉ በኋላ በዚህ በትምህርተ መስቀል ነው የሚቀቡት። ምክንያቱም በመስቀል ስለሆነ ሁለመናው የኛ የቤተክርስቲያናችን አገልግሎት የሚከናወን በመስቀል ነው። በመስቀል አጋንንት ይጠፋሉ፣ ይሰደዳሉ፣ ህሙማን የሚፈወሱ፣ ለምጻሙ የሚነጹ፣ ወባጣዎች የሚቀኑ፣ ዕውራን የሚበሩ፣ ጀሮአቸው መስማት የተሳናቸው የሚሰሙ በመስቀሉ ኃይል በእግዚአብሔር ቃል ኃይል ነው። በዚህ ነው የሚከናወንና በዚህ መሰረት ካህናቱ የታመመውን ሰው ይቀቡታል። ይሄ ደግሞ ዝም ብሎ እንደ እንግዳ ደራሽ ግን አይደለም። እንደ እንግዳ ደራሽ አይደለም። ከጥንት ጀምሮ የነበረ ነው። በዚህ ዙሪያ ጥያቄ ሊኖር ስለሚችል ቀጥልና መጽሐፍ ምን ይላል የሚለው እናያለን። ስለዚህ የሚያከናውኑት ካህናት ናቸው። የሚከናወኑላቸው ምዕመናን ናቸው፣ ያመኑ ናቸው። ላላመኑት አይከናወንም። ምስጢር መባሉም ለዚህ ነው። እዚያ በዚህ መሰረት
ከደዌ ሥጋ ከደዌ ነፍስ ይፈወሳሉ ማለት ነው። እሺ የሚቀጥለው ጥያቄያችን ደግሞ የሚሆነው በቅባ ቅዱስ መጠቀም ያስተማረን ማን ነው? ከመቼ ቀን ጀምሮ የሚል ነው። መልካም እንግዲህ ይሄንን ደግሞ ብዙ ጊዜ ይሄንን ቤተክርስቲያን ስታከናውን ብዙ ሰዎች ዝም ብላ እንደ እንግዳ ደራሽ ቤተክርስቲያን ዝም ብላ ያመጣቸው ይመስላቸዋል እንጂ አይደለም። አስቀድሞ መነሻው ገና ሕግ ሲሰጥ ነው። በሕግ ኦሪት ለምሳሌ ይሄንን ኦሪት ዘጸአት ምዕራፍ 30 ቁጥር 22 ላይ ማየት ይቻላል። ኦሪት ዘጸአት ምዕራፍ 40 ላይ፣ ኦሪት ዘጸአት ምዕራፍ 28 ላይ፣ ኦሪት ዘጸአት ምዕራፍ 29 ላይ መመልከት ይቻላል። አንደኛ ነገሥት በግዙ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብሎ ስለሚሄድ ምዕራፍ 9 ቁጥር 10 ላይ፣ ምዕራፍ 9 ቁጥር 16 ላይ፣ ምዕራፍ 10 ቁጥር 1 ላይ በዚህ በመጽሐፍ ቅዱስ ደግሞ አንደኛ ሳሙኤል ማለት ነው ምዕራፍ 9 ቁጥር 16 ላይ፣ ምዕራፍ 10 ቁጥር 1 ላይ፣ አንደኛ ነገሥት አሁንም ምዕራፍ 1 ቁጥር 34 ላይ ማንበብ ይቻላል። በዚህ ሁሉ አሁን ትንሾቹ ነው የጠቀስኩላችሁ። አጠቃላይ ከመጀመሪያው እስከ መጨረሻው እስከ ራዕየ ዮሐንስ በዚህ መጠቀም እንዳለብን በዚህ መገልገል እንዳለብን በመጽሐፍ ተቀምጠዋል። ለምሳሌ ኦሪት ዘጸአት ምዕራፍ 40 ላይ ብናነሳ አምላካችን እግዚአብሔር ለሙሴ ይሄንን ቅባት ማለት ነው ከተለያዩ መልካም ሽታ ካላቸው ነገሮች ቀናንሞስ ከሚባሉ አበሜ ከሚባሉ አበሞ ከሚባሉ ቀጺመታት ከሚባሉ ከርቤ ከሚባሉ ከነዚህ ሁሉ እጽዋት የተለዩ ሐነዘይት እንዲያዘጋጅ ሙሴን እግዚአብሔር አዞታል። የተዘጋጀው ደግሞ ለማን ነው ካላችሁ ቀኝ አካላቸውን እየተቀቡ ሊቀ ካህናት ይሆናሉ። ቀኝ አካላቸውን እየተቀቡ ንጉሠ ነገሥት ይሆናሉ። ለነገስታቱም ለካህናቱም ኢትዮጵያ እስከ አፄ ኃይለ ሥላሴ ድረስ ንጉስ የምታነግስ በዚህ ቅባት ነበር ማለት ነው። ኃይል ማሳደሪያ ነው። ኃይል እግዚአብሔር በነገራችን ላይ የቅባት የመንፈስ ቅዱስ ኃይል ማሳደሪያ ጸጋ ነው። የመንፈስ ቅዱስ ጸጋ ማሰጫ ነው ማለት ነው። ስለዚህ አስቀድሞ ለሙሴ ነው የተነገረው። በዚህ በኦሪት ውስጥ እናገኛለን ማለት ነው። ሙሴ እና አሮንን የአሮን ልጆች በዚህ ቀብቶ ካህን እንዲያደርጋቸው እግዚአብሔር አዝዞታል። በዚህ ቀብቶ ካህን አድርጓቸዋል። ደፍተራ ኦሪትንም በዚህ ቀብቶ እንዲያከብራት ነዋየ ቅድሳት በሙሉ በዚህ ተቀብተው እንዲከብሩ እግዚአብሔር አዝዟል። አሁን ቅድም ባነሳውላችሁ መጻሕፍቶች በሙሉ መረዳት እንችላለን። ለታማሚዎችም ለድውያንም በኦሪት ዘሌዋውያን ምዕራፍ 13 ጀምሮ አሁንም የተለያየ ደዌ ያለባቸው እንዴት እንደሚፈወሱ ዝርዝር ታሪኩ በዚያ ተቀምጧል። ስለዚህ መነሻው ይሄ ነው ማለት ነው። እግዚአብሔር ነው ያዘዘ ማለት ነው። ከእግዚአብሔር ነው ያገኘነው ማለት ነው። መጽሐፍ ቅዱሳዊ ትእዛዝ ነው ማለት ነው። ሰብአዊ ትእዛዝ አይደለም። ቤተክርስቲያናችን ሰብአዊ ነገር የምታከናውነው ነገር የለም። እግዚአብሔራዊ ነው፣ መለኮታዊ ነው፣ ከእግዚአብሔር ያገኛችሁ ነው። ሰማያዊ ነገር ነው እንጂ ምድራዊ ነገር የምታከናውነው የለም። ምንጩ እሱ ስለሆነ ከሱ ያገኘችሁ ነው። ሁሉ ነገር ከእግዚአብሔር የተገኘ ነው። ስለዚህ በዚህ መሰረት በኦሪቱ ነበረ። ወደ አዲስ ኪዳን ስንመጣም የቅዱስ ማርቆስ ወንጌል ምዕራፍ 6 ቁጥር 16 ላይ እናገኘዋለን። እንዲህ ይላል ወይ ቀብወሙ ቅባ ለብዙኃን ድውያን ወይ ሀይው ድውያኖችን ቅባት እየቀቡ ይፈውሷቸው ነበረ ይላል። ልባላችሁ ድውያኖችን ቅባት እየቀቡ ይፈውሷቸው ነበረ። ማናቸው? ይሄንን ይቀቧቸው የነበሩ ሐዋርያት ናቸው። ካህናቱ ሐዋርያት ናቸው። የሐዋርያትን ነው አሁን የምናከናውን ማለት ነው። ሐዋርያት ይሄንን ያደርጉ ነበር። በቅዱስ ማርቆስ ወንጌል ምዕራፍ 6 ቁጥር 13 ላይ እንዳገኘ ነው። ቁጥር 13 ላይ ያዕቆብ የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይም እንዲህ ሲል እናገኘዋለን። ወይ ጸልዩ ላይሌሁ ወይ ቅብዎ ቅባ ጸሎት በስሙ ለእግዚእነ ኢየሱስ። እንዲሁም መጀመሪያ እንዲህ ነው የሚል ወመቦ ዘይደዊ እምኔሆሙ ለይጸው ቀሳውስተ እምቤተ ክርስቲያን የታመመ ሰው ቢኖር ቀሳውስትን ከቤተ ክርስቲያን ይጥራ። ቅድም ካህናት ነው የሚያከናውኑት እያችሁ ነበረ። ቀሳውስትን ከቤተ ክርስቲያን ይጥራ። ከናንተ መካከል የታመመ ሰው ቢኖር ሕመሙ እንግዲህ የተለያየ ነው። ከራስ ፀጉር እስከ እግር ጥፍር የሥጋ ደዌ ያለ የነፍስ ደዌም አለ። ስለዚህ ከናንተ መካከል የታመመ ሰው ቢኖር ካህናቱን ይጥራ። እነሱም በቅባቱ ላይ የሃይማኖት ጸሎት ጸልየው ይቀቡት። ወጸሎታ ሃይማኖት ያሃዮ ለድዌ የሃይማኖቱ ጸሎትም የታመመውን ሰው
ይፈውሰዋል ተብሎ በቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 14 እስከ 16 ላይ ተቀምጦ እናገኘዋለን። ስለዚህ በመጽሐፍ ቅዱስ እንዲህ የተቀመጠ ነው። እግዚአብሔር ያዘዘው ነው። ክርስቶስ ራሱ ሲያከናውነው የነበረ ለሐዋርያት ያስተማራቸው ሐዋርያት ሲያከናውኑት የነበረ ነው ማለት ነው። በመጻሕፍት እንደነገሩን። ስለዚህ መጠየቅ ያለባቸው መጻሕፍት ናቸው። መጠየቅ ያለባቸው ሊቃውንት ናቸው። መጠየቅ ያለባቸው ከክርስቶስ እግር ስር ቁጭ ብለው የተማሩትና አሁንም ከሐዋርያት እግር ስር የተማሩት ሐዋርያን አበው፣ ከሐዋርያን አበው ቁጭ ብለው የተማሩት ሊቃውንት፣ ከሊቃውንት ቁጭ ብለው የተማሩት አሁንም ያሉት እስከ ዕለተ ምጽአት ድረስ የሚነሱ ሊቃውንት ነው ሊጠየቁ የሚገባቸው። እነሱ ደግሞ ይሄንን የሚያከናውኑ አምላካቸው እግዚአብሔር ባስተማራቸው መሰረት ከመጻሕፍት ያገኙትን ነው ማለት ነው። ስለዚህ በመጻሕፍት የተቀመጠ ነው እንጂ ዝም ብሎ ይሄንን ቤተክርስቲያናችን አታከናውንም። የሚከናወንም በዚህ መሰረት ነው። የሚገርመው ከዚያው ላይ ስትመለከቱ ከደዌ ሥጋ ብቻ ሳይሆን የሚፈውስ ከደዌ ነፍስ ሁላ እንደሆነ ያስቀምጥልናል። ከኃጢአት ሁላ እንደምንፈወስ ማለት ነው። ነገር ግን ይህንን አገልግሎት አንድ ሰው ለመጠቀም ንስሐ ቅድሚያ መግባት አለበት። ንስሐ መግባት አለበት። ንስሐ ገብቶ አንዳንድ ጊዜ ላይፈወስ ይችላል። አንዳንድ ጊዜ የቀረው የኃጢአት ነገር ሊኖር ይችላል። አንድ ደግሞ የእግዚአብሔር ኃይል ሊገለጽበት ደዌው እንዲጸናበት እግዚአብሔር ፈቅዶ ሊሆን ይችላል። ምክንያቱም ደዌ ራሱ ደዌ ዘንጽ ለንጽህና ተብሎ የሚመጣ ደዌ ያለ፣ ደዌ ዘመቅሰፍት በመቅሰፍት ምክንያት የሚመጣ ደዌ ያለ፣ ደዌ ዘእሴት ዋጋ ለማግኘት የሚመጣ ደዌ ያለ። ስለዚህ በዚህ ካልሆነ የአገልግሎት ሲከናወን እንፈወሳለን። አገልግሎት ሲፈጸም ይታያል። ስንድን ሀብተ መንፈስ ቅዱስ ሲሰጠን ግን ስለማይታይ መጽሐፍ ምስጢረ ቀንዲል መባሉም ለዚህ ነው። ስለዚህ ሃይማኖታዊ ይዘቱ ይሄንን ይመስላል ማለት ነው። የቤተክርስቲያን መጽሐፍ ቅዱስ ከመጀመሪያው ከምዕራፍ ዘፍጥረት ከምዕራፍ 1 እስከ ራዕየ ዮሐንስ እስከ ምዕራፍ 22 ድረስ ከመጨረሻው ድረስ አጠቃላይ በቅዱስ ዮሐንስ መልእክት በሌሎችም ተጽፎ የምናገኘው ነው ማለት ነው። እሺ እንግዲህ አገልግሎቱን ማን ሊፈጽመው እንደሚገባና እኛም እንዴት ልንጠቀም እንደሚገባ አንስተው እያስተማሩን ይገኛሉ። እንዲህ ከሆነ አሁን ላይ በገዳም በጸበል ቦታ በሱቅ ሳይቀር ይሸጣል፣ ምዕመናንም ገዝተው ይጠቀሙበታልና ከቤተ ክርስቲያን አንጻር ይህ እንዴት ይታያል የሚል ጥያቄን አንስተው ያስተምሩናል ማለት ነው። ጥሩ ጥያቄ ነው። አሁን በጣም የተቸገረ አይታችሁ ከሆነ እንግዲህ በመጽሐፍ ውስጥ እንዴት እንደሚገኝ እንዴት እንደታዘዘ እንዴት እንደተከናወነ አይተናል። ከዚያ ደግሞ ስርዓቱ ስንት ካህናት ያከናውኑታል ብለን ነበረ። 7 ለሰተክን ለብሰው ቤተክርስቲያን ላይ መጽሐፈ ቀንዲል እያነበቡ ብዙ ነው መጽሐፉ። ይሄንን ሁሉ እየጸለዩ እንደሚያከናውኑት የቤተክርስቲያንን አስተምሮ አይተናል። እንዲያ ከሆነ አሁን በተለያየ በገዳም ስም ምንበል በተለያየ የጸበል ቦታ በሱቁ ሳይቀር ይገኛልና እንዴት ይታያል? ይሄ ከዚያም አልፎ በግለሰብ ደረጃ በየቤታቸው ምዕመናን ዘውት ይታያሉ። ራሳቸው አገልግሎቱን ሲፈጽሙት ይታያሉና ይሄ እንዴት ይታያል ነው። በነገራችን ላይ እንዳጠቃላይ ነው እንግዲህ የቤተክርስቲያን ስርዓት እየተበዘበዘ ያለ። ለምሳሌ እኛም አሁን ከሱቅ ነው ያመጣነው። ይሄንን የሚያዘጋጁት በነገራችን ላይ ጳጳሳት ናቸው። ሊቃውንት ነው የሚያዘጋጁት። በነገራችን ላይ ራሱ ቅባ ሜሮን እኮ የሚዘጋጃ ክርስቶስ ወደ ግልጽ በራ ሲሆን ዮሴፍ ያዛት በትር ተሰበረች። ያችን ክርስቶስ ከ7 ቦታ ተከለና በለሶን የተለያየ ቅድም ሰጠራላቸው የነበሩ እጽዋት በቀሉ። እዚያ ከልብሱም ወዛና ያ ተጨምሮ ለጊዜው ፈላ። እዚያው ላይ ሐዋርያት እያፈሉ እስከ ዘመናችን እንግዲህ ቤተክርስቲያናችን ይሄንን መሰረት አድርጋ ቅርብ ጊዜ ታስታውሱ ከሆነ የዛሬ 2 ዓመት አካባቢ በእኛ ሀገርም ተፈልቷል። የግብጽ ቤተክርስቲያን አሁንም እያከናወነች ነው ያለች። ስለዚህ ይሄ ከተዘጋጀ በኋላ በቡራኬ ከብሮ ከተባረከ በኋላ ጳጳሳቱ ካዘጋጁ በኋላ ለእያንዳንዱ አገረ ስብከት ይልካሉ። አገረ ስብከቱ ደግሞ ለእያንዳንዱ ቤተክርስቲያን ይልካል። ከዚያ ቤተክርስቲያን ቅድም እንዳልኳችሁ ሰው ሲታመም በተለያየ ምክንያት ወደ ቤተክርስቲያን ሲመጣ ይሄንን አገልግሎት ታከናውነዋለች። ስርዓቱ ይሄ ነው። አሁን ላይ ግን እንግዲህ ብዙዎቹ ነጋዴዎች በቤተክርስቲያን ስም እየቸበቸቡት ይገኛሉ። እንደው ብዙ እንናገር ብዙ ነው ይሆናል እንጂ ራሱ አዘጋጃጀቱ እንዴት ተዘጋጀ ማን የሚለው ሌላ ጉዳይ ነው። እሱን እንተው።
ለማናቸውም ከቤተክርስቲያን ውጭ የትም ቦታ ሊሆን አይገባውም። ስላድኖም እኮ በቤተክርስቲያን ነው መቀመጥ ያለበት፣ ለመናን መሰጠት ያለበት። እጣኑ፣ ዘቢቡ፣ ነዋየ ቅድሳቱ አሁን እኛ እምነት ውጭ ያሉት ናቸው አዲስ አበባ ላይ የሚያከፋፍሉት የሚሸጡት። ወደፊት እናንተ ስታርጉ ወደዚህ ተመልሱታላችሁ አይደለ? ለዚያ ነው የምናስተምራቸው እንጂ አይደለም በግለሰብ ደረጃ ይቅርና በጸበል ቦታም በካህናቱ በጸበል ቦታ ሊኖር ይችላል። እዚያ ጸበል ቦታ አገልግሎቱ ከተከናወነ በኋላ ለሚመለከታቸው አካላት ቅድም እንዳልነ ካህናቱ ማድረግ ይችላሉ። ገዳማቱም እንደዚህ። እዚያ ውጭ ግን በብርም አይሸጥም። በከንቱ ዘነሳይክሙ በከንቱ ሀቡ። ክርስቶስ ያለ ዋጋ ያገኛችሁትን ያለ ዋጋ ስጡ ብሎ ነው ያስተማረን። ምዕመናን የሚጠበቅባቸውን አስራቱን በኩራቱን ቀዳማያቱ ያወጣሉ። ስለዚህ በዚያ ነው ይሄ ነገር የሚዘጋጅ እንጂ ይሄ ጸጋ እግዚአብሔር የሚሸጥ አይደለም። እንደውም እኮ ቅዱስ ጴጥሮስን ሐናንያ የሚባለው እኮ ህሙማንን ሲፈውሱ አጋንንት ሲያወጡ ለምጻሞቹን ሲያነጹ አይቶ እባክህ ሽጥልኝ ብሎ ገንዘብ ወደ ቅዱስ ጴጥሮስ አቅርቦ ነበር። ዘወርቅ ተሳየጦ ለጸጋ እግዚአብሔር በወርቅ የእግዚአብሔርን ገንዘብ ትገዛዋለህን ብሎ ገስጾታል። በሐዋርያት ሥራ ተጽፎ እናገኘዋለን። የእግዚአብሔር ጸጋ በገንዘብ አይሸጥም በነገራችን ላይ። ስለዚህ የሚሸጥ አይደለም። በጸበልም ይሁን በገዳምም ይሁን በቤተክርስቲያንም ይሁን ምዕመናን ሲያስፈልጋቸው ይጠይቃሉ። ማሟላት ያለባቸው ነገር ካሉ በቤተክርስቲያን በዚህ ያሟላሉ። አስራቱን በኩራቱን ቀዳማያቱን ያወጣሉ። እርግጥ አሁን የሚመናኑም የሚጠበቅባቸውን ስለማያደርጉ ቤተክርስቲያንም እንግዲህ ይህንን ለማዘጋጀት የተለያየ ቦታ መውጣት መውረድ ማምጣት ሊኖር ይችላል። ያንን ለማድረግ ልትቸገር ትችል ይሆናል። እንግዲህ ወደዚህ ሄዶ ሊሆን ይችላል። ግን መሆን ያለበት ምዕመናን የሚጠበቅባቸውን ማድረግ ከዚህ በኋላ በነፃ ቤተክርስቲያን ይሄንን አይደለም። ይሄ ቀርቶ እኮ የክርስቶስን ስጋና ደም በነፃ አይደል እንደምንቀበል? የክርስቶስ ስጋና ደም እኮ በነፃ ነው። እምነት እኮ በነፃ ነው የምንጠጣ የምንጠመቅ፣ መስቀል የምንታሽ የምንዳሰስ የምንሳለም እኮ በነፃ ነው። ይሄም እንደዚያ በነፃ ነው የሚታደል እንጂ በገንዘብ አይሸጥም። አሁን እየተሸጠ ነው። አሁን ይሸጣል። ቤተክርስቲያን ወደፊት የነን ስርዓቷን ማስከበር ይኖርበታል። ከዚህ አልፎ ግን በግለሰብ ደረጃም ቅድም እንዳልኳችሁ እንኳን አንድ ምዕመን በቤቱ ይዞ ራሱም ሊያደርግ ወደሚፈልገው አካላት ይቅርና ዲያቆንም ሊያከናውነው አይችልም። ቅድም አይተናል። ይሄ በዚህ መጽሐፍቱ ስርዓቱ ተቀምጧል ራሱ። ስለዚህ ይሄ መጽሐፍ ቤተክርስቲያን አዘጋጅታ ካቀረበች እንዴት ስርዓቱ ዙሮ ይፈርሳል? ስለዚህ አይቻልም። በመናን ደረጃ አይቀመጥም፣ ከመናን ቤት አይቀመጥም። የሚቀመጥ ከቃል ኪዳኑ ታቦት ጋር መንበር ላይ ነው። ከመንበሩ ነው የሚቀመጥ። ያለዚያ በክብር ዕቃ ቤት አካባቢ ነው የሚቀመጥ። ከዚያ ውጭ በግለሰብ ደረጃ የሚቀመጥ አይደለም። ይሄንን የሚያደርጉ አካላትም ሊያስቡበት ይገባል። የተለያዩ ስም መጥራት እንችላለን። የተለያዩ ቦታዎች አዳዲስ አሁን እገሌ እዚህ የወጣ አዲስ ጸበል እዚህ አዲስ የተተከለ አዲስ የሚባል ጸበል የለም። አንድ ነው ጸበል። ሃይማኖት አንድ ከሆነ እግዚአብሔር አንድ ከሆነ ጥምቀት አንድ ከሆነ ጌታ አንድ ከሆነ አዲስ የሚባል ነገር የለም። አንድ ነገር ነው ያለ። ምዕመናን ከዚህ መውጣት መቻል አለባቸው። እርግጥ በተለያየ ጊዜ በዚህ ዙሪያ ስናነሳ ስለነበረ ስለዚህ ይህንን የሚያደርጉ ሰዎችም ሊጠበቁ ይገባቸዋል። የቤተክርስቲያን ስርዓት ከማፍረስ ራሳቸው ሊጠበቁ ይገባቸዋል። ምዕመናንም ይህንን ገዝተው ባለመጠቀምና ስርዓተ ቤተክርስቲያንን እያፈረሱ በእግዚአብሔር ዘንድ ላለመጠየቅና ላለመቀጣት ማቆም መቻል አለባቸው። ካስፈልጋቸው ለምሳሌ እዚህ ቅዱስ ጊዮርጊስ ቤተክርስቲያን መጥተው ቤተክርስቲያን ይጠይቁ፣ ካህናት ማከናወን አለባቸው። አሁን እርግጥ ተረስቷል። እንደግል በዚህ መልኩ እኮ አይደለም እንደውም እኮ የሚቀመጥ ቅድም እንዳነሳ ነው ቀንዲሉ ላይ ይደረጋል። እዚያ ላይ ነው የሚከናወን። አሁን እንግዲህ በዚህ ነው ተዘጋጅቶ የመጣ። ስለዚህ ካስፈለገ ቤተክርስቲያን አለ፣ ስርዓቱ ተከናውኖ ጀሯችን ሊያመን ይችላል፣ አይናችን ሊያመን ይችላል፣ መላ አካላታችን ከራስ ፀጉራችን እስከ እግር ጥፍራችን ሊያመን ይችላል። አገልግሎትን ማግኘት ያለብን ቤተክርስቲያንና ቤተክርስቲያን ብቻ ነው። ከካህናትና ከካህናት ብቻ ነው መቀመጥ ያለበትም ቤተክርስቲያንና ቤተክርስቲያን ብቻ። እዚያ ውጭ አይቻልም። ስለዚህ ወደፊት መጠቀም ያለብን ቤተክርስቲያን እንጂ እዚያ ውጭ የምናደርግ ከሆነ እኛም የሥርዓት አፍራሾች ተባባሪ ነው የምንሆን። እንጠየቃለን። እኛም እንዴ መማር አለብን፣ እዚያ ማስተካከል አለብን። አገልግሎቱን ማግኘት ያለብን ቤተክርስቲያን ነው። ያለዚህ አሁን አዲስ እንደዚህ እየተባለ ብዙ ነገሮች ሲከናወኑ ይታያሉ። እነዚህ መከናወን የለባቸውም። የሚመለከቱት አካል እርግጠኛ ነኝ እርግጥ አሁን የሚያዩሳችሁ ሁሉ ብዙ ነገር እንደሚሉ ይገባናል። ግን ስለሆነ ስለ ቤተክርስቲያን እኛ ዝም አንልም ነው።
እንጂ የሚቸረችሩ በዚህ ብዙ ነገር እየሰሩ ያሉ ወደ ቤተክርስቲያን ጠጋ ብለው መስራታዊ ቤተክርስቲያን እያፈረሱ ብዙ ነገር እያደረጉ ምዕመናንን ከእውነት እያወጡ የራሳቸው ቲፎዞ አብዝተው ብዙ ነገር የሚያደርጉ ሰዎች ብዙ ነገር ሊሉ እንደሚችሉ ይጠበቃል። ግን የቤተክርስቲያን አስተምሮ ምን ይላል? ይሄ መጽሐፍም ራሱ መጽሐፉ ስላለ ሌሎችም የቤተክርስቲያን መጻሕፍት አራቱ ቤተክርስቲያናችን ወንበር ተክላ የምታስተምራቸው መጻሕፍት የተለያየ ቦታ ይሸጥ፣ ግለሰብ ይጠቀመው፣ ምዕመናን ራሳቸው የከሆነማ የክህነቱ አገልግሎት ራሱ ትተነዋል ማለት ነው። ስለዚህ ሃይማኖታዊ ትእዛዝ ነው፣ መጽሐፍ ቅዱሳዊ ትእዛዝ ነው፣ መጽሐፍ ቅዱሳዊ ስርዓት ነው። ስርዓቱም የሚከናወን በቤተክርስቲያንና በመጽሐፍ ቅዱስ በቤተክርስቲያን አስተምሮ መሰረት ነው። ሊከናወን የሚገባው በዚህ መሰረት ነው። ምዕመናንም መጠቀም ያለባቸው ቤተክርስቲያን እንጂ መግዛት የለባቸው። ከግላቸውም ያስቀመጡ ካሉ ወደ ቤተክርስቲያናቸውን አመጣው ይስጡ። እርግጥ እንግዲህ የነሱ ምን ልበለው አባቶቻቸው ሊሆኑ የነሳባ ችግር የለውም የሚሉ ሊኖሩ ይችላሉ ይሆናል። ራሱ ችግር የለውም ማለት ችግር ነው ራሱ። የቤተክርስቲያን አስተምሮ የሚያዝ ከሆነ ያስረዱ። ያለዚያ ችግር የለውም ይሄ እኮ የሚባል ነገር የለም። ችግር የለውም የሚል ራሱ ችግር ነው። ቤተክርስቲያናችን አስተምሮ ውጭ የሚከናወን ነገር የለም። ስለዚህ ልናስተምርበት ይገባል። ወደ ሊቃውንትም ቀረብ ብለን መጠየቅ ይኖርብናል። ስለዚህ ከዚህ በኋላ ምዕመናን ባይገዙ አሁንም ከየቤታቸው ካለ አመጣው ለቤተክርስቲያን እንዲያስረክቡና አገልግሎቱን ከቤተክርስቲያን ካህናት ቀሳውስት እንዲያገኙ ይሁን ለማለት ፈልጋለሁ።